ከኔ እሷ ተሽላበት አይደል ይሰማት አንፊቷን በዚህ ስመልጥለት ከዛ ይጣላታል። ሳያት እንደዛ የምትመኪበት መልክሽን አጠፋልሻለሁ። ተመስገን ደግሞ የኔ መሆን አይቀርም። ጭራሽ አብራችሁን ያደራችሁት? ምንድነው? ምን ሆነሽ ነው? ቅዠት ነው? እማዬን ያላምርም እንዴ? ኧረ ቆንጆ ነሽ የኔ ልጅ። ምን ይወጣልሻል? እና ለምንድን ነው የማልፈቀረው? ፍቅር እኮ በትግል አይሆንም። የማይጠቅምሽ ነገር ከሆነ ደግሞ ፈጣሪ ይከለክልልሻል። እሱም አይጠቅመኝ ነበረ፣ ግን ምን ዋጋ አለው? ሰዎች ምቀኛ ሆኑብኝ። ወይ ልጄ ገና ከእንቅልፍሽ አልነቃሽም መሰለኝ። ተኝ፣ አሁንም ቅዠት ውስጥ ነሽ። እስቲ ረፍ በይ ትንሽ ረፍ። ምን ሆና ነው? ደነገጥኩ። ምን ልታደርግ መጣ? እንድትመልሽልኝ ፈልጌ ነው። ምንድን ነው መልስልኝ? ማታ ከንፈርሽን ስስመው የወሰድሽው ልቤን ነው። ተመስገን፣ ማታም ነግሬሃለሁ፣ አሁንም ደግምልሃለሁ፣ ተወኝ። ፈልገሽው ከሆነ ለምን አትነግሪኝም? ስለምንድን ነው የምታወራው? ስለ ልቤ ነው እንዴ? ልቤን ሳልይዝ ወጥቼ ወዴት ነው የሚሄደው? በኋላስ ልቤ ወዴት ነው የምትንኮከው እያለ ቢጠይቀኝ ምን ብዬ መልስለት ነው? ቆይ ተመስገን፣ አይገባህም? ሰልችተኸኛል፣ አልፈልግም። እኔ በዚህ ሰዓት የማስበው አንድ ነገር ብቻ ነው። ከንፈሪ ላይ ደግሞ የከንፈርሽ አሻራ አለ። ላንሳው ወይስ ትፈልጊዋለሽ? በቃ የኔን አነሳዋለሁ። እግረ መንገዴን ግን ያንቺንም ላንሳልሽ። ወሬ ግን ለራስህ እንኳን ይገባል። የሆነች የምታፈቅሪ ልጅ ምን እንዳለች ታውቂያለሽ? ቀንም ሌሊትም ዛሬም ነገም ዝም ብዬ አንተን ወሬ ብቻ ብሰማ አይቆጨኝም አለች። እንግዲህ ምናልባት አይምሮዋ የማይሰራ ስራ ፍት ትሆናለች። ሳያት እኮ ነች ያለችኝ። ጭንቅላቷ አይሰራም ማለት ነው። እኔማ እንደዚህ አይነት ከንቱ ወሬ አላወራም። አሁንም እኮ አፍረሽ ነው እንጂ በውስጥሽ ባልሄደ እያልሽ ነው። ተመስገን ማልልኝ። መኮንን ግን አላየኸው? አላየሁትም። በቃ ልሂድ። ስናፍቅሽ ደግሞ ደውይልኝ እሺ? ባይ ባይ። ሚሉዬ እንዴት አደርሽ? እዛ መኝታ ክፍል ምን ታደርጋለህ? ሳያትን እኮ እንዴት አደርሽ ለማለት ገብቼ ነው። ከምትመላለስ እዛው አታድርም ነበር ማለት? አይ ያው መኮንን ስለሌለ ብቻዋን ትፈራለች ብዬ። አንቺ እንዴት አደርሽ? አዳር ከተባለ አድሬያለሁ። ምን ነው ምን ሆንሽ? አይኔን መርጦ ማየት ማስለመድ ከብዶኝ ነዋ። ምን አይተሽ ነው? ተው እባክህ፣ አይጠቅምም። በሚመችሽ ሰዓት እዛ ብትመጪ ግን ደስ ይለኛል። ሰውየውን ዛሬ ማትለቀው? እዚህ ለማውራት አይመችም። እዛ እናወራለን። እሺ ልጅ መኮንን እንዴት ነህ? ረሃብ ብርዱ እንዴት እያደረገ ነው? አላማ መግደል ከሆነ ለምን? እውነቱን ስነግርህ ልገልህ እንኳን ፍላጎቱ ብዙ አልነበረኝ። አሁን ግን ሳስበው ሳልገል አልቀርም። አላማ መግደል ከሆነ እድልን ተጠቀም።
ሚስቴ ካገኘች ዘብጥያም ወረደ አይቀር ሰዓትን ተጠቅ ሳያት እኮ አንተን ከረሳች በጣም ቆየች። እንደማትረሳኝ በደንብ አውቃለሁ። የድሮ ፍቅሩ ሀገር ሽቶባት ይሆን አንተ እንደወጣ ገብቷት ይሆን አላውቅም። ማታ ልክ እንደገባሁ ከንፈሬ ግጥም አድርጋ ሳመችኝ። ሚስቴን ባላውቃት አምኜ እናድር ነበር። እንድታምነኝ እኮ አይደለም የነገርኩህ። አስበው እስኪ በአንድ ቀኑ ከሳመችኝ ዛሬ እዚህ ባሳደረማ አልጋንም መፍቀዱ አይቀርም። ይህንንማ የኔ ሚስት በፍጹም አታደርገው። አንተ ሳታውቃት እኔ አውቃታለሁ። እሱ ምንም የሚቀይረው ነገር የለም። ፍቅራችንን ጨርሰን ሳይሆን ባለመግባባት እየተፋቀርን የተለያየን እና ምንም የሚገርም ነገር የለውም። ፍቅሯን ነው የተወጣችብኝ። እውነት ቢሆን ኖሮ እንደዚህ ልታሳምነኝ አጥርም ነበር። ችግር የለውም። የዛሬውን በምስል አስደግፌ እመጣልሃለሁ። ውሻ ነው። ተረጋጋ መኮንን፣ ብዙ አትናደድ። ቆይ አንቺ ግን በትዳር ላይ ወንድ መሳም ትንሽ አይከብድሽም? እኔ አልሳምኩም። በአይኔ ያየሁትን ልትክጂኝ ባልሆነ እኔ አይደለሁም። እና አንቺን ወክሎ የሚንቀሳቀሰው መንፈስሽ ነው? በግድ ነው የሳመኝ። እንዴ ቆመሽ እየተሳምሽ በግድ ነው የሳመኝ ማለት አይከብድም? ሳላስበው ነው የሳመኝ አልኩሽ። በጣም ታሳፍሪያለሽ። እሺ ቆይ ብስመውስ አንቺ ምን አናደደሽ? መኮንን አንድ ቀን ጠፋ ብለሽ ወንድ ላይ ጉብ የምትይ ባለጌ ሴት አድርጌ አልስልሽም ነበረ። ስድቡ ለመኮንን በመቆርቆር ነው ወይስ የድሮ ፍቅሬ ስለተነካብሽ ነው? የቃቃ ኑሮስ ያንቺ ነው። ባልሽንም ውሽማሽንም አንድ ቤት የምታጫውቹ አንቺ እያለሽ። ሜላት ብዙ ባታናድጂኝ ጥሩ ነው። ምን ባናደድሽ ከሁለቱ ባሎችሽ ባንዱ ልታስመችኝ ነው? እንደ ጓደኛሽ እያወራሽኝ እንደሆነ ይታወቅሻል። ክብር ፈለግሽ? ክብር ፈልገሽ ከሆነ በስራሽ ተከበሪ። ስራሽ አስከብርሽ። እሺ ወይኔ ሳያት ሜላት አይነሽ ተፈጥፎ ግቢ። ጥሩ ተናገር። ታስታውሳለህ? ተናገር። ልቀቀኝ። ንገረኝ። እንዳረሳ ሳትዋሽ ንገረኝ። መኖር የምችለው ያ ሲሆን ብቻ ነው። ግፍ እየሰራ ነው። ተናገራ ታዲያ። ታስታውሳለህ? አታስታውስም? እንደውም በቃ ግደለኝ፣ ግደለኝ። እንዴ ምን እያደረክ ነው? እውነቱን እንዲያወራ እያገዝኩት። እየገደልከው እኮ ነው። የሲኦል በር እያደረስኩ መልሰው ማስመሰሉን ያቆማል። እንዴ ተሚያቁም እንጂ ይሞትብሃል። አይ ቆይ ትንሽማ ገና ይቀሯል። እንደዚህ ለምን ታደርጋለህ? በቃ ቶ ልትገለው ነበር እኮ። ግዴታ ማስመሰሉን ማቆም አለበት። ቆይ አንተ ይህን ያህል የሱ ማስታወስ ምን ያደርግልሃል? ሳያትን እያታላት አይደል? እሷም ማታለሉ እንዲያቆም ነው። ይህንን የምታደርገው ለሳያት ነው? ለእሷም ለእኛም ለሁላችንም። ልቀቀው፣ በቃ እንደፈለገ ይኑር። በቀላሉማ እዛ ቤት መመለስ የለበትም። የእሷ ለመኖር ቤት ውስጥ የሰጠ ነፃነት አለ እንዴ? የምን ነፃነት? እኔማ ምን አገኛለሁ? ምንም በማታገኝበት ነገር እንደዚህ ባትለፋ ጥሩ ነው። በቃ አቁም። ዛሬውን ወደ ቤት መልሰው። እሺ። እና ደግሞ ፍቃደኛ ከሆንክ አንድ ጥያቄ ልጠይቅህ። ምንድን ነው? ሳያትን ታፈቅራታለህ? ሜላት አንቺ በቃ ወደ ቤት ሂጂ። ሌላ ጊዜ እናወራለን። አትመልስልኝም? ሜላት ሌላ ጊዜ እናወራለን አልኩሽ እኮ። በቃ ሞከር ሳይሆን አብረን እናስኬዳታለን። እሺ እንግዲህ እንሞክራለን። ሜላት ነይ ተቀመጪ። እማዬ የምነግርሽ ነገር አላት። ስለምን? ለተወሰነ ጊዜ አክስትሽ ጋር ትሄጃለሽ እኮ። ለምን? እዚህ መቆየትሽ ጥሩ ስላልሆነ።
አልሄድም። ያንቺን ፍላጎት የጠየቀሽ የለም። ያለ ፍላጎት የምታስገድዱኝ ህፃን ልጅ አይደለሁም። ሜላት እናትሽ ነኝ። እምልሽ ልትሰሚ ይገባል። እማዬ ይቅርታ፣ እኔ ከዚህ መሄድ አልችልም። እማዬ ነግሬሽ ነበር እኮ ልጅቷ ጋጠ ወጥ ሆናልሻለች። ወለድኳት እንጂ አልወለደችኝ። እስኪ የማን ቃል እንደሚከበር እናያለን። ነገ በጧት ከዚህ ቤት ሄጃለሽ። አልሄድም እንዳታስቡት። ምን እማዬ ረቀሻል ልትጂ? እኔ ሳልሆን የረገጥኳት አስተሳሰቧ ነው የረገጣት። እሺ ምን አልሽ አንቺ ውርጋት? እንደዚህ የምትናገር ከመቼ ጀምሮ ነው? ዲናትና ለካ እንዴት ባልገሻል እባክሽ። ወይኔ አንቺ ገና ዛሬ ሳይሻት ነው እንጂ መስመር ከለቀቀች ከባለቀች በጣም ቆይታለች። እሺ ልጅሽ ማዘር እዚህ ደግሞ ምን ታደርጊያለሽ? በአንተ ምክንያት ከልጄ እንደተጣላሁ አታውቅም እንዴ? እኔ ደግሞ ምን አደረግኩኝ እንዴ? ሜላትን አፈቅርሻለሁ ምናምን እያልክ ለምንድን ነው እንደዚህ የምታደርጋት? ኧረ እኔ እንደዛ ብያት አላውቅም። እንደዛማ ባትላት እንደዚህ አቅሏን አታጣም ነበር። ኧረ ማዘር በጣም ይቅርታ፣ እኔ ግን እንደዛ ብያት አላውቅም። ትሰማለህ? እኔ አንተ ይቅርታ ምንም አይሰራልኝም። እንደዛ ሌባ ሴትዮዋ ምን ሆናለች? ጤነኛ አይደለች ነው? ኧረ ውሃው ሲቀዘቅዝ ታጥበሽ ጨርሽ እንዴማ። የልብሶቼ ምን እያደረግሻቸው ነው? አሁን አስተካክዬልሻለሁ፣ ይዘሽ መሄድ ብቻ ነው። እንዴ ቆይ አንቺ ጥቅምሽን ብቻ ነው እንዴ የምታስቢው? የልጆቼ ስሜት ላንቺ ምንም ነው ማለት ነው? ላንቺ የሚጠቅምሽን ነው እያደረግኩ ያለሁት። አንቺ እኮ ብር አፍቃሪ ነሽ። ላንቺ የወርስ ብር ተብሎ የኔን ፍቅር ስትነጥቂ ዝም ብዬ አላይሽም። ሜላት እኝክ ካረግሻለሁ፣ ዝም በይ። በዚህ በብር ምክንያት መኮንንን ካላስወጣው አልሽ። መኮንን በራሱ ጊዜ ራሱ ሲስትልሽ ደግሞ ምንም የማያውቀው ተመስገን ላይ ተነሳሽ እንዴ? ላንቺ የብር ፍቅር ሲባል እኛ ልጆችሽ ቆሞ ቀር መሆን አለብን እንዴ? ምንም ይሁን ምን አያገባሽም። አሁን ልብስሽን ይዘሽ ውጭልኝ። ሬሳይ እንጂ እኔ ከዚህ ቤት መቼም አልወጣም። እና እንድጨክንብሽ እያደረግሽ መሆኑን ግን እወቂ። እንዴ እማዬ ምን እያደረግሽ ነው? ትሰሚያለሽ? ከዚህ ቤት የምትወጪው አክስትሽ ጋር ለመሄድ ስትስማሚ ብቻ ነው። አዎ ነግሬሻለሁ። በቃ ሳያት ምንድነውማ? ማንም ሰው ለሜላት በሩ እንዳይከፍትላት። የቱን በር? ከዚህ መኝታ ክፍል ማንም እንዳያስወጣት። ምን ነው ማዬ? ካፏ መርዝ የምትተፋ እንጂ የምትናገር አትመስልም። በደንብ ተጠቅጦችሽ እንዴ? ሰደበችኝ እንጂ እማ። እሺ እንደማትልሽ እኮ ነግሬሽ ነበር። ልጅቷ የምናውቃት ሜላት አይደለችም። ሰላምታው ካንተ ባይሆን በጣም ጥሩ እንውል ነበር። ይመስገን እኔ ደህና ነኝ። ማን ጠየቀ? የወጣት ጡረተኛ። ሰሞኑን እግር አብዝተሃል። ከየት ነው? ስራ መፈለግ ጀምሬ ነው። ከስራ በፊት የምትኖርበትን ቤት ብፈልግ አይሻልም? ቤት እንዳገኘው አንድም ቀን አላድረም። እወጣልሻለሁ። አፍጥ ነው። ቤት እኮ የጊዜር ነው። የሚመካ ቢኖር በእሱ ይመካ ነው የሚለው። አባ ሆይ ይፍቱኝ፣ ካስተማሩኝ አይቀር። ይህን ለመናገር እኮ አባዊ መሆን አይጠበቅብኝም። እባክህ ስብከትህን ይዘህ ወደዛ ሂድልኝ። ሱሪክ ላይ ያየው ደም ነው። የምን ደም? ይሄ እንትን እኮ ነው። ቅድም ነስሮኝ እኮ ነው። እንዴት ነሰረ? ያው ፀሐዩ ምናምን ነው። እርግጠኛ ነህ? ተመስገን። አዎ ከምን? እሺ አይዞህ። እሺ አሜን።
እማዬ አረ እንደውም ከዚህ ቤት አልወጣም። ተመስገንን ሳያት እንደፈለገች ለማድረግ አይደለም እማዬን እንደወጣ ያዘዘቻት። ከዚህ ቤት ከወጣሁ ሞቻታለሁ። ወይኔ ሜላት አልወጣም እናያለን። አልወጣም። የሆነ ነገርም አለ። መኮንን ያለ ምክንያት ድንገት አልጠፋም። አዎ ተመስገን የሆነ ነገር አድርጎታል። እርግጠኛ ነኝ መኮንን ተመስገን ጋር ነው ያለው። ይህንን ደግሞ በቅርብ ደርስበታለሁ። በቅርብ ሜላትን አላየኋትም። የት እንዳለች ታውቂያለሽ? አላየኋትም። ፈልጋለሁ ነበር ግን አስቸኳይ አይደለም። ወዴት እየሄድክ ነው? ስራ ፍለጋ። ጥሩ አልበላም። ይዘሽ ውጭ። ቆይ ምን እየሆንሽ ነው አንቺ ልጅ? ምን ሆንኩኝ? ጋኔል እየሆንሽ ነው። ያላመንኩበትን ነገር አላደርግም እማ። ቆይ ልጁ አይጠቅምሽም ስትባይ ለምን አሰሚ? ስለዚህ ጉዳይ እኮ ከእናንተ ጋር ማውራት ጉንጭ ማልፋት ነው። እሺ ምግቡን ብይ። አልበላም። ራስሽን አትጉጂ። ለምን የምታስቢልኝ ታስመስያለሽ እንዴ? ልጄ እኮ ነሽ፣ አስብልሻለሁ። ብታስቢልኝ ማኖሮ የራስሽን ጥቅም አስቀድመሽ እዚህ ቤት አታስሪኝም ነበር። በአንቺ ድርቅ ካልሽሻቲ ድርቅ ነሽ ሲለቅሽ ያውልሽ እንዳደፊው ፎ